እሺ እኔም አገስት ከላኩ ከሰላሳ ቀን በኋላ ዛሬ ገባው። እሺ ነገ 31ኛ ቀን ላይ መልሰህ ትገባለህ። እሺ ከይቅርታ ጋር ምስጉኑ ጥያቄ አለ። ምስጉኑ ጥያቄ አለኝ። አሰላሙ አሌይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በመጀመሪያ ሁሱዬ ያለህን እኔ ኦርቶዶክስ ክርስቲያን ነኝ፣ አልአዛር ይባላል ስሜ። በእስልምናም ሆነ በሌላው በሁሉም እምነት ላይ ያለህን በአላህ መወደድ እውቀትን፣ ስርዓትና እርጋታህን እወድልሃለሁ። አላህ ይውደድልህ፣ አላህ ይባርክልህ። በዚህ አጋጣሚ ጥያቄ በእርግጥ ስለ መንፈሳዊ ላይሆን ይችላል። እኔ መንፈሳዊ እምነት ላይ ምንም አይነት እውቀት የለኝም፣ ግን ከቅርብ ጊዜ በኋላ በራሴ ላይ የሆነ ነገሮች ሀፕን አድርገው ነበር እና ጽንፈኛ ኦርቶዶክስም አይደለሁም። ብቻ አሁን አልሐምዱሊላህ የሚለው ቃል የእናንተ እምነት ላይ ያለው ቃል በጣም እየረበሸኝና እየጨነቀኝ ስለሆነ ስለሱ እንዲህ ስለሆን ስለቻልኩበት ነገር ምናልባት አንተ የምረዳኝ ከሆነ ልጠይቅ ቢፈቀድልኝ፣ መልካም ፈቃድ ከሆነ እሺ። ስለ አላህ ፍቅር ብላችሁ ታገሱኝ። እንትኑ የጀመረው እኔ እንደ ማንኛውም ሰው በውርስ ነው ክርስትናን ያገኙት ከቤተሰብ። ስራም እንደ ማንኛውም ሰው ሰርች የሚኖር እና በሆነ ጊዜ በኋላ በምሰራውበት የባንክ እንትን ላይ የተወሰነ ነገር የሆነ ገንዘብ መጨመር ተደረገ። ለመክፈልም በቃን ችግር የለም። በዛው አጋጣሚ ያንንም አማርሬ በጣም ሳልጨርስ አጋጣሚ በሕክምና ሙያ ላይ ያለ ሰው ያውቀዋል። ሃይፕሲስ የሚባል ህመም ገጠመኝና ወደ ሕክምና ተኛውኝና እዛ በጣም በደስ በማይል ሁኔታ ሕክምና እያደረኩ እያለ በዛ ወቅት በየቀኑ በማያደርገው ድሬሲንግ ላይ በጣም አምላክንም ሆነ መላእክትን ማማረር ስራዬ ነበር እና ከአጠገቤ ስማቸውን ባላቀውም መጥፊያህም የአላህ ቃል ነው ስለሚሆነው ሁሉ አልሐምዱሊላህ ይበል። አስበሃል? 30 ዓመት የ30 ዓመት እስካሁን አዛውንት እስከሆን ድረስ በዚህ ሁሉ ችግር ትዝ ያላልኩት ማምነውና ማላምነው ያልስፈለገኝ አምላክ ያልተቀበለኝ እንዴት የማላምነው አምላክን አልሐምዱሊላህ ብዬ ላመሰግን እችላለሁ? ብቻ ነጥቡ ከዚህ ወዲያ ባልገባኝ መልኩ ያቺን ቃል ከሰማው ባልገባኝ መልኩ ያ ቃል በተደጋጋሚ አፌ ላይ እና ሁሌ ጥያቄ የሚሆነው ለምንድን ነው የማመሰግንበት ለመኖሬ ምክንያት ሳይኖረኝ ስለምን አለ ብዬ አመሰግናለሁ። ወላ ያመንኩት ሳይሆን ያላመንኩትን አምላክ ለምን አመሰግናለሁ? ባልገባኝ መልኩ የምሬ ነው የምላችሁ የኛ ባለቀይ ፂም አባት መኖሪያህም መጥፊያህም ያላህ ቃል ነው የሚሉት ቃል ሁል ጊዜ ይረብሸኛል፣ ይጨንቀኛል። ለምን? በዛም በተቃራኒ ደግሞ ልቤን መረጋጋት ይሰጠዋል። ስለምን ምስ በተስፋ ይሞላኛል። ለምን? እነዚህ ጥያቄዎች በጣም ይጨንቁኛል እና ሰሞኑን እነ ጃሃይርን እነ ፒኬን ምናምን በጣም እየሰማኋቸው ነበር እና የሆነ ልዩ ጸጋ አላቸው የመናገር ከአንተም በተጨማሪ ማለት ነው። እና እኔ የሚገርመኝ ዓለም ላይ ካፊር እየተባልኩ በተነቀፍኩበት እምነት አልሐምዱሊላህ የሚለው ቃል ስለምን ይሄን ያህል እኔ ተጽዕኖ ሊያሳድር ቻለ? ለምን? እና ይሄ ጥያቄ በጣም ይጨንቀኛል። ከቻልክ መዳፈር ካልሆነ አነጋገር ይቅርታ ይህንን ብትመልስልኝ ደስ ይለኛል። መልካም ፈቃድ ሆነ። የሰው ልጅ ጌታውን ሊያመሰግን ከሚያስችልበት ምክንያት እንደው ምን አለው የሚለውን እንመልከት። አስታውሳለሁ ገና ልጅ እያለን የዛኔ አንድ ጓደኛዬ ነው እና እኔ እናቴ ምን አድርጋልኛለች እናትን ማክበር የሚለው የአምላክ ትእዛዝ ምን መስሎ አልታየኝም ማለት ነው። ጭንቅ አሳልፋለች። ሶስተኛ ልክ እኛ ከተወለድን በኋላ አልተውልነው መስዋዕት ከፍለው እናትም አባትም ያን ሁሉ መስዋዕት ከፍለው እንትን ብለውናል፣ ውለታ ውለውልናል፣ አሳድገውናል። ካደግን በኋላ አልባሌ ቦታ እንዳልሄድ እንክብካቤ ሲያደርጉ ብዙ መስዋዕት ከፍለዋል። ወደ ቁርአን ቤት ወደ ትምህርት ቤት ጭንቅላታችንን የተሰጠን እንድንጠቀም ብዙ አድርገዋል። ከዚያም በኋላ ስለኛ ያስባሉ፣ ይጨነቃሉ።
ፈጣሪ ከዚህ በላይ የፈጣሪ ምሳሌ ይሄን ፍጥሮ ለፈጣሪ ምሳሌ እያደረኩኝ አይደለም። አላህ ሱብሓነሁ ወተዓላ ለሰው ልጆች ወደዚህ ዓለም እንዲመጡ አደረጋቸው። እዚህ ዓለም የመኖርን እድል ሰጠ። የሌላቸው ነገር ለአንተ ተሰጥቷል። ሙሉ ጤና አለ፣ መስራት ትችላለህ፣ እጆች አሉ፣ እግሮች አሉ፣ መንቀሳቀስ ትችላለህ። ቦታል አይደለ? ህይወትን ሰጥቷል። በዚህ ዓለም ላይ የመኖርን እድል ሰጥቷል። ከእርሱ ጋር እንድትተዋወቅ መስመርን ዘርግቶልሃል። ኢስላም የሚባልን ነቢያትን ልኮልሃል፣ መጽሐፍን አውርዶልሃል። ቦታል ዳግም ከሞት በኋላ ህይወት አለ፣ ሁላችንም የምናምነው ነገር። የዛኔ ስኬታማ የምትሆንበትን መንገድ አሳውቀዋል። ምንም ምድራዊ ጸጋ ባይኖርህም ይሄ በመኖሩ ብቻ በዚህ ላይ ሰው ይሄን በማግኘቱ ብቻ አምላኩን በጣም ሊያመሰግን ይገባዋል። አላህ ስብሐነሁ ወተዓላ የዋለልን ጸጋ በጣም ብዙ ነው። አላህ በቁርአን ላይ ሲናገር ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ ይላል። እኔ በእናንተ ላይ የዋልኩላችሁን የአላህን የእኔን ጸጋ እንደው ብትቆጥሩ ቆጥራችሁ አዘልቁትም ይላል። ገብታችኋል? ቆጥራችሁ አዘልቁትም። ከአንድ ከደጋግ ሰዎች መካከል አንድ ደግ ሰው የሆነች ጀልባ ላይ እየተጓዘ እያለ ኃይለኛ ማዕበል መጥቶ ወደሆነ የብስ ትጥለዋለች። እቺ ጀልባ እዛ የብስ ውስጥ ገባ። ነቢ ስ ላ ሰለም ናቸው ይህን ታሪክ የተናገሩት። እዛች የብስ ውስጥ ገባ። ጌታዬ ሆይ ምንም አይነት ክፉ ነገር ላላይ ከሰዎች ርቄ በዚሁ አንተን እያመለኩኝ በቃ ሞታለሁኝ ብሎ ቃል ገባ። ያ ሰው እዚያው ፍራፍሬ እየበላ ውሃ እየጠጣ በዚያው የራሱን ህይወቱን እየጠበቀ እስከ መጨረሻ ህይወቱ ድረስ እዚያው አላህን እየተገዛ አሳለፈ። በጣም አላህን ተገዝቷል። ይሄ ሰው ነቢ ስ ላ ሰለም በጣም አወድሰውታል። ከዚያ ይሄ ሰውዬ ሞተ። ከሞተ በኋላ አላህ ስብሐነሁ ወተዓላ እናገረው። ቦታቸዋል ባሪያዬ ሆይ በእዝነቴ ጀነትን ልስጥህ ላስገባህ ወይንስ በስራህ አለው። እንዴ ጌታዬ እኔ በስራዬ ነው መግባት የምፈልገው፣ ያስገባኛል ስራዬ ማለት በጣም እኮ ነው የተገዛኸው። እንግዲህ አሁንስ እንደሱ ከሆነ ከሁለት ጸጋ ከአንዱ ጸጋ ጋር የአንተን ስራ እናወዳድር አለው። አላህ ስብሐነሁ ወተዓላ ከዋለለት ጸጋ መካከል አይኖችን ሰጥቶታል። ከአይኑ ጋር ሲወዳደር ከዚህ ከዋለለት ጸጋ ጋር ሲነጻጸር ያ ስራው በፍጹም ሊመዛዘን አልቻለም። ትልቅ ጸጋ ነው አይን ብሎ ማለት። ይህን ጸጋ ግን የሚያውቁት ማን ናቸው? አይን የሌላቸው ሰዎች ናቸው። ቦታቸዋል አይደል? አይን የሌለውን ሰው እስኪ እንደ አንድ ጸጋ ምን ትመኛለህ ቢባል አይኔ ተከፍቶልኝ ይችን ዓለም አንድ የባየኋት ነው ይላል። እና ይሄ አላህ ለእኛ የዋለልን ጸጋ ልክ ያኔ ስለማንጠቀምበት ወይንም ደግሞ ይሄንን ነገር እኛ ስለያዝ ነው ጸጋ መስሎ ላይ ይታየን ይችላል።